ሰላም ጤና ይስጥልኝ። የዕለቱ ዜናዎች እንሆ። በቅድሚያ አበይት ነጥቦቹም የኤርትራ ቀይ ባህር አፋር ተቃዋሚ ኃይሎች የኤርትራ አምባገነኑ ስርዓት ለማስወገድ የትጥቅ ትግልን ጨምሮ ማንኛውም አይነት ትግል ለማድረግ ተስማሙ። በሶማሊያ የሰብአዊ እርዳታ መጥፋቱን ተከትሎ የአሜሪካ መንግስት የሚሰጠውን ድጋፍ ማቆሙን አስታወቀም። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እስራኤል ለሶማሊላንድ እውቅና መስጠቷን በማውገዝ ወዲያውኑ እንዲሰረዝ ጥሪ አቅርበዋል። የእነዚህና ሌሎች ዝርዝሮች እናሰማችኋለን። አብራችሁን ሁኑ። ኢትዮጵያና የተባበሩ አረብ ኤሚሬትስ ስትራቴጂካዊ አጋርነታቸው ለማጎልበት ተስማሙ። ኢትዮጵያና የተባበሩ አረብ ኤሚሬትስ ከትላንትና በስቲያ በአዲስ አበባ በከፍተኛ ደረጃ አመራሮች ከተደረጉ ውይይቶች በኋላ አንዳቸው የሌላውን ሰላም፣ ደህንነት፣ የግዛት አንድነትና የኢኮኖሚ ጥቅም በማስጠበቅና በመከላከል ላይ ያተኮሩ ሁሉን አቀፍና ስትራቴጂካዊ አጋርነታቸው አረጋግጧል። በኢትዮጵያ ባለስልጣናትና የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ሼክ ሻክቡት ቢን ናህያን አል ናህያን መካከል የተደረገው ውይይት በጋራ መከባበርና በ10 ዓመታት ትብብር ላይ የተመሰረተውን የሁለትዮሽ ግንኙነት ጥልቀት አጉልቶ አሳይቷል ተብሏል። በጋራ የሚኒስትሮች መግለጫ ሁለቱም ወገኖች ለቀጠናዊ መረጋጋት ያላቸውን ቁርጠኝነት አጉልቶ በመግለጽ በሱዳን በሲቪሎች ላይ የሚፈጸሙ ጥቃቶችን በማውገዝ ፈጣን የሰብአዊ ተደራሽነትና ወደ ሲቪል የሚመራ መንግስት ሁሉን አቀፍ ሽግግር እንዲደረግ ጥሪ አቅርቧል። ይህ የሁለቱም ሀገሮች ማረጋገጫ የመጣው ከጊዜ ወደ ጊዜ ውስብስብ በሆነው የቀጠናው ገጽታ ውስጥ ነው። የሶማሊያ ፌዴራል መንግስት የምግብ እርዳታን በማጠፋፋቱ ምክንያት አሜሪካ ለሀገሪቱ የምትሰጠውን ድጋፍ እንዳቋረጠች አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት የሶማሊያ የመንግስት ባለስልጣናት በአሜሪካ የገንዘብ ድጋፍ የተቋቋመ የሶማሊያ ፌዴራል መንግስት የምግብ እርዳታን በማጠፋፋቱ ምክንያት አሜሪካ ለሀገሪቱ የምትሰጠውን ድጋፍ እንዳቋረጠች አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት የሶማሊያ የመንግስት ባለስልጣናት በአሜሪካ የገንዘብ ድጋፍ የተቋቋመ የዓለም የምግብ ፕሮግራም መጋዘን አውድሟል፣ እንዲሁም ለችግር ኞች የታሰበ 76 ሜትሪክ ቶን የምግብ እርዳታ ቀምቷል በሚል ክስ አሜሪካ ለሶማሊያ ፌዴራል መንግስት የምታደርገውን ማንኛውም እርዳታ ማገዷን አስታውቃለች። መስሪያ ቤቱ ትናንት ረቡዕ ባወጣው መግለጫ የትራምፕ አስተዳደር ህይወት አድን በሆኑ እርዳታዎች ላይ ለሚፈጽመው ብክነት፣ ስርቆትና ከታለመለት ዓላማ ውጭ ለሆኑ ተግባራት መዋል ምንም አይነት ትዕግስት የለውም ብሏል። አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም የሚውሉ ማንኛውም አይነት ድጋፎችን ለጊዜው አቁሟል ብሏል። ድጋፉ በድጋሚ ሊቀጥል የሚችለው የሶማሊያ ፌዴራል መንግስት ለፈጸመው ተቀባይነት የሌለው ድርጊት ኃላፊነቱ ሲወስድና ተገቢውን የማስተካከያ እርምጃ ሲወስድ ብቻ ይሆናል ሲልም ገልጿል። ይህ የእርዳታ እገዳ የተጣለው የትራምፕ አስተዳደር በአሜሪካ በሚኖሩ የሶማሊያ ስደተኞችና ፍልሰተኞች ላይ የሚሰነዝረውን ትችት ባጠናከረበት ወቅት ነው። የኤርትራ ቀይ ባህር አፋር ህዝቦች ራስን በራስን የመስተዳደር መብት ለማረጋገጥ እንደሚሰሩም በኤርትራ የአፋር ህዝቦች ተቃዋሚ ኃይሎች አስታወቁም። ተቃዋሚ ኃይሎቹ በኢትዮጵያ አፋር ክልል ሰመራ ከተማ ባካሄዱት የጋራ ኮንፈረንስ የተለያዩ ውሳኔዎች አስተላልፏል። ለፍትህ ዲሞክራሲያዊ አገዛዝና የአምባገነንነት ፍጻሜ በሚል በተካሄደው ኮንፈረንስ የቀይ ባህር አፋር ዲሞክራሲያዊ ግንባርና የኤርትራ አፋር ብሔራዊ ኮንግረስ የቀይ ባህር አፋር ህዝቦች የራስ እድል በራስ የመወሰን መብት ለማረጋገጥ በጋራ ለመስራት መስማማታቸው አስታውቋል። ሁለቱም ድርጅቶች የኤርትራ ቀይ ባህር አፋር ህዝቦች የራስን እድል በራስ የመወሰን መብት በዓለም አቀፍ ህጎችና በአህጉራዊ ቻርተር የተረጋገጠና የማይናወጥ የፖለቲካ ህጋዊ መብት መሆኑን አስታውቋል። በዚህም የኤርትራ ቀይ ባህር አፋር ህዝቦች ትግል ነጻነት፣ እኩልነትና ሰብአዊ ክብርን የሚያረጋግጥ ፍትሐዊ ዲሞክራሲያዊ አገዛዝ ለማቋቋም ያለመ መሆኑንና ለ10 ዓመታት የተገለለና አምባገነንነትን የሚያስቆም መሆኑን ሁለቱም ድርጅቶች በሰጡት የጋራ መግለጫ አረጋግጧል። የኤርትራ ህዝባዊ ግንባር ህግደፍ የጋራ ጠላት ነው ያሉት ሁለቱም ድርጅቶች አምባገነናዊ አገዛዙ በዳንክሊያና በክልሉ ውስጥ ያሉትን ሁሉም የኤርትራ አፋሮች የጋራ ጠላት እንደሆነም አስታውቋል። ይህ ስርዓት ስጋቱ ለኤርትራ ህዝብ ብቻ ሳይሆን በአፍሪካ ቀንድ ውስጥ ለሚፈጠረው አለመረጋጋትና ዘላቂ ውጥረትን ዋና ምንጭ እንደሆነ ተደርጎ ይቆጠራል በማለትም ግጭቶችን በማቀጣጠልና ቀጠናዊ ሰላምና ልማት እድሎችን በማደናቀፍ ቀጥተኛ ተጠያቂ ነው ብሏል። ስርዓቱን ለመገልበጥ የሁሉም አይነት የትግል አይነቶች እንደሚጠቀሙ
እንደሚጠቀሙ ያረጋገጡት ድርጅቶች አምባገነንነትን ማቋቋም በዓለም አቀፍ ሕጎች የተረጋገጠ ተፈጥሯዊ መብት መሆኑን ገልጿል። በተጨማሪም የትጥቅ ትግል በኤርትራ ውስጥ ያለውን ጨቋኝ ስርዓት ለማስወገድና የቀይ ባህር አፋሮችን መብት ለመከላከል ጭቆና ለማስወገድ ካሉት አማራጮች አንዱ እንደሆነ ማረጋገጥ እንወዳለን ብሏል ድርጅቶቹ። አፍሪካ ህብረት የሰላምና የጸጥታ ምክር ቤት እስራኤል ለሶማሊላንድ እውቅና መስጠቷን በማውገዝ ወዲያውኑ እንዲሰረዝ ጥሪ አቅርበዋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እስራኤል ለሶማሊላንድ የሰጠችውን እውቅና በጥብቅ በማውገዝ እርምጃው ወዲያውኑ እንዲሰረዝና የሶማሊያን ሉዓላዊነት፣ አንድነትና የግዛት አንድነትን እንዲረጋገጥ ጥሪ አቅርቧል። ከትናንትና በስቲያ በተካሄደው 1324ኛው የጸጥታ ምክር ቤት ስብሰባ በኋላ በወጣው መግለጫ ምክር ቤቱ እስራኤል ለሶማሊላንድ ሪፐብሊክ የተሰጠውን የአንድ ወገን እውቅና አጥብቆ በማውገዝ ወዲያውኑ እንዲሰረዝ ጥሪ አቅርቧል። ምክር ቤቱ ይህንን ውሳኔ የወሰነው ለሶማሊያ ፌዴራል ሪፐብሊክ ሉዓላዊነት፣ አንድነት፣ የግዛት አንድነትና መረጋጋት የማይናወጥ ቁርጠኝነት እንዳለው በማረጋገጥ ይህም በአፍሪካ ህብረት ህግ የሰላምና የጸጥታ ምክር ቤትን ማቋቋም በተመለከተ ባለው ፕሮቶኮልና በተባበሩት መንግስታት ቻርተር ላይ ያለውን አቋም መሰረት በማድረግ ነው። ማንኛውም ተዋናይ የአፍሪካ ህብረት አባል ሀገርን የግዛት አወቃቀር የመቀየር ስልጣን ወይም ህጋዊ አቋም የለውም ሲል ምክር ቤቱ በማከል እንደዚህ አይነት መግለጫ በዓለም አቀፍ ህግ መሰረት ባዶና የተሰረዘ ነው ብሏል። ምክር ቤቱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ቀደም ሲል የወሰዱትን አቋም በደስታ መቀበሉንም አረጋግጧል። እንዲህ ያሉት እርምጃዎች የአፍሪካ ህብረትና የተባበሩት መንግስታት መሰረታዊ መርሆችን የሚቃረኑና በአህጉሪቱ ሰላምና መረጋጋት ላይ ሰፊ እንድምታ ያለው አደገኛ ምሳሌ የመፍጠር አደጋ ሊያስከትል ይችላል ሲልም አስጠንቅቋል። በተጨማሪም በ2063 አጀንዳ ላይ እንደታሰበው የተቀናጀ የበለጸገና ሰላማዊ አፍሪካን ወደ መፍጠር የሚደረገውን እድገት ያዳክማል ሲል ምክር ቤቱ አስታውቋል። በተጨማሪም ድንበሮችን በኃይል ለመቀየር የሚደረግ ማንኛውም ሙከራ ወይም የአፍሪካ ህብረት አባል ሀገርን አንድነትና የግዛት አንድነት ለማዳከም በህገወጥ መንገድ ህገ መንግስታዊ ህግን የሚጥስና በሀገሪቱ በሙሉ ለሰላም ለደህንነትና ለመረጋጋት ሰፊ እንድምታ ያለው አደገኛ ምሳሌ ይሆናል ሲልም ገልጿል። እንዲህ ያሉ ድርጊቶች በሀገሪቱ በተለይም የአፍሪካ ቀንድ ሰላምና መረጋጋት አደጋ ላይ ሊጥሉም የጋራ የደህንነትና ተነሳሽነትን ሊያደናቅፉና ከተቋቋሙ መርሆች ጋር የማይጣጣም ተቀባይነት የሌለው ቅድመ ሁኔታ ሊመሰርቱ ይችላሉ ሲል ስጋቱ አስቀምጧል። ምክር ቤቱ የተቀናጀ ዓለም አቀፍ እርምጃ እንዲወሰድም ጥሪ በማቅረብ ሁሉም አባል ሀገራትና የዓለም አቀፍ አጋሮች የሶማሊያን ሉዓላዊነትና አንድነትን እንዲያረጋግጡ፣ ዓለም አቀፍ መርሆችን የሚያዳክሙ ህገወጥ ድርጊቶችን እንዲቃወሙ፣ የአፍሪካ አንድነትን፣ ዓለም አቀፍ ህጋዊነትንና የቀጠናውን መረጋጋትን ለማስጠበቅ በአንድነት እንዲቆሙ አሳስበዋል። በሌላ ዜና የአሜሪካ ኮንግረስ አባላት የሶማሊላንድ እውቅና በተናጠል እየደገፉት ይገኛሉ። የአሜሪካ ኮንግረስማን ክሪስ ስሚዝ ሶማሊላንድ ከእስራኤል እውቅና ማግኘቷን በደስታ በመቀበል ሌሎቹም እንዲከተሉት አሳስቧል። የአሜሪካ ተወካይ ክሪስ ስሚዝ የምክር ቤቱ የውጭ ጉዳይ የአፍሪካ ንዑስ ኮሚቴ ሊቀመንበርና የኮንግረሱ የእስራኤል አሊያንስ ካውንስል ተባባሪ ሊቀመንበር እስራኤል የሶማሊላንድ ሪፐብሊክ እንደ ነጻና ሉዓላዊ ሀገር በይፋ እውቅና መስጠቷን በደስታ በመቀበል አሜሪካን ጨምሮ ሌሎች ሀገሮችም ተመሳሳይ እርምጃዎች እንዲወስዱ ጥሪ አቅርቧል። እስራኤል የሶማሊላንድ ሪፐብሊክ እንደ ነጻና ሉዓላዊ ሀገር በይፋ እውቅና መስጠቷን በደስታ እቀበለዋለሁ እና ዩናይትድ ስቴትስን ጨምሮ ሌሎችን እንዲከተሉ ተስፋ አደርጋለሁ ሲሉም ስሚዝ እስራኤል ካወጀች በኋላ በወጣው መግለጫ ተናግረዋል። ስሚዝ የሶማሊላንድን ዲሞክራሲያዊ ማስረጃዎችን አጉልቶ በማሳየት ከአንድ ዓመት በፊት ከምርጫ በኋላ በሰላማዊ የስልጣን ሽግግር የፖለቲካ ብስለትን ያሳየ ተግባራዊ ዲሞክራሲ እንደሆነም ገልጿል። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ የውጭ ጉዳይ ሚኒስትር ጌዲዮን ሳርን ወደ ሀርጌሳ መላኳ አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠየቁ ውስጥ ማካተቷን ይፋ አደረገች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ያዛል። በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ያደረጋቸው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ቡሩንዲ፣ ኬፕ ቨርዲ፣ ኩባ፣ ጅቡቲ፣ ዶሚኒካ፣ ፊጂ፣ ጋቦን፣ አይቮሪኮስ፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫንዋቱ፣ ቬንዙዌላ እና ዚምባብዌ ናቸው። በዚህ አሰራር መደበኛዎቹን
በዚህ አሰራር መደበኛዎቹን ቢ1 እና ቢ2 የተባሉትን የስራና የቱሪስት ቪዛዎች ለማግኘት የሚያመለክቱ የሀገራቱ ዜጎች ጉዳያቸውን በሚመለከተው የቪዛ ባለስልጣን ውሳኔ መሰረት 5,000፣ 10,000 እና 15,000 ዶላር ማስያዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦቶሚ፣ ታንዛኒያ፣ ቱርክሜኒስታንና ዛምቢያን ነበሩት። በቪዛ ማመልከቻው ወቅት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ የሚሆን እንደሆነም ተገልጿል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናት ይናገራሉ። ነገር ግን ይህ የገንዘብ ማስያዣ ግዴታ ቤተሰብን ለማጎብኘት ለስራና ሌሎች ጉዳዮች ወደ አሜሪካ በሚጓዙ ሰዎች ላይ ከባድ ጫና የሚፈጥርና ጉዞአቸውን የሚያደናቅፍ ይሆናል በማለት ቅሬታ እየቀረበበት ነው። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎም የአሜሪካ መንግስት የውጭ ሀገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝቶ ቃለ ምልልስ ማድረግንና አመልካቾችን በማህበራዊ ሚዲያ ላይ የሚያጓሯቸውን መልእክቶችን መመርመርን ጨምሮ የተለያዩ ጥብቅ አሰራሮችን ተግባራዊ አድርጓል። በዚህም ዜጎቻቸው ወደ አሜሪካ ለመጓዝ ሲጠየቁ እስከ 15,000 የአሜሪካን ዶላር ማስያዣ ከሚጠይቁት ዝርዝር ውስጥ ወደ 2/3 የሚጠጉ የአፍሪካ ሀገራት ናቸው። አሜሪካ በህዳር ወር መጨረሻ ላይ ባወጣችው የጉዞ እገዳ ውስጥም በርካታ የአፍሪካ ሀገራት ይገኙበታል። የአሜሪካ መንግስት የሀገሪቱን ደህንነት ለመጠበቅ በሚል በጣለው እገዳ ውስጥ ቡርኪና ፋሶ፣ ማሊና ኒጀር ይገኙበታል። ነገር ግን ሶስቱ የምዕራብ አፍሪካ ሀገራት አሜሪካ በዜጎቻቸው ላይ የጣለችውን የጉዞ እገዳን ተከትሎ እነሱም በምላሹ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የአጸፋ እገዳ መጣላቸው ይታወሳል። በህገወጥ መንገድ ሲዘዋወሩ የነበሩት ወደ 8,000 የሚጠጉ ሰዎች በቁጥጥር ስር ማዋላቸው የአፋር ክልል ፖሊስ አስታወቀ። ባለፉት 6 ወራት ውስጥ ብቻ በህገወጥ ደላሎች ተታለው በተለያዩ የዝውውር መስመሮች ላይ ሲጓዙ የነበሩት ከ7,900 በላይ ዜጎችን በቁጥጥር ስር ማዋል መቻሉን የአፋር ክልል ፖሊስ ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር ቢኤልኤ አህመድ በሰጡት መግለጫ እንደገለጹት የክልሉ ፖሊስ ከመደበኛ የጸጥታ ስራ ባሻገር ከፍተኛ ቁጥር ያለው የሰው ኃይልን በመመደብ በየፍተሻ ጣቢያዎችና በመተላለፊያ መስመሮች ላይ ተከታታይነት ያለውን የክትትል ስራ እያከናወነ ይገኛል ብሏል። እንደ ኮሚሽነሩ ማብራሪያ ከሆነ በቁጥጥር ስር የዋሉ ዜጎችን የአፋር ክልል ፖሊስ ኮሚሽን በራሱ የትራንስፖርት ወጪና በአባላቱ አጃቢነት ደህንነታቸው ተጠብቆ ወደ መጡባቸው አካባቢዎች እንዲመለሱ ተደርጓል። እነዚህ ተመላሽ ዜጎች ኮምቦልቻ፣ አላማጣ፣ መቀለ፣ ከምስያ፣ አዳማና ሀረርጌ ወደ መሳሰሉ መነሻ አካባቢዎች እንዲቀላቀሉ የተደረገ መሆኑን ተመልክቷል። ይሁን እንጂ ህገወጥ የሰዎች ዝውውር ወንጀል መነሻዎች ከአፋር ክልል ውጭ መሆናቸው ለቁጥጥር ስራ ትልቅ ፈተና እንደሆነባቸው ኮሚሽነር ቢኤሊ አህመድ አብራርቷል። አብዛኛው ተጓዦች ከአጎራባች ክልሎች ማለትም ከአማራ፣ ከትግራይና ከኦሮሚያ ክልሎች የሚነሱ በመሆናቸውና ደላሎችም የሚንቀሳቀሱ በእነዚህ አካባቢዎች በመሆኑ ወንጀሉን ከምንጩ ለማድረቅ አዳጋች ሆኗል ተብሏል። ከ2 ቀናት በፊት ወደ 100 የሚጠጉ በተሳቢ መኪና ተጭነው ሲጓዙ የነበሩት ህገወጥ ስደተኞች በአፋር ክልል በሰመራ ከተማ አደባባይ ባጋጠመ አደጋ 22 መሞታቸውና 35 ከባድ አደጋ እንዳጋጥሟቸው መዘገባችን ይታወሳል። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።